ሰላም እንዴት ናችሁ? የብራና ስፖርት የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንደዚሁም ደግሞ ሼር ማድረግም እንዳይረሳ። ከቪዲዮ መጨረሻ ላይ ደግሞ ቪዲዮ ከተመቻችሁ ላይክ ማድረጋችሁንም እንዳትረሱ። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በዚህ ፕሮግራም ደግሞ ማንቸስተር ዩናይትድ ከሪያል ሶሲዳድ ጋር ያደረገውን ወደ እዛ ባስክ ተጉዞ እንግዲህ በሳን ሰባስቲያን በሪያል አሬና ከሪያል ሶሲዳድ ጋር ያደረገውን ጨዋታ 1-1 በሆነ ውጤት ተጠናቋልና ስለዚህ ጨዋታ ጥቂት ነገር ነው የምላችሁ። ከዛ ውጪ ግን ማንቸስተር ዩናይትድ በዚህ ዓመት የቀረው ውድድር በሚባል ደረጃ ወይም ደግሞ የማሸነፍ ወይም ጥሩ ውጤት የማምጣት የቀረው ውድድር ያለው ዩሮፓ ሊግ ብቻ ነው። ምክንያቱም ከዚህ በፊት በፕሪሚየር ሊጉ ላይ ቀደም ብሎ መዳከሙን ተከትሎ ካራባኦ ካፕ እና ኤፍ ኤ ካፕ ከዚህ በፊትም በአሰልጣኝ ኤሪክ ቴን ሃግ ጊዜ በተከታታይ 2 ዓመታት ላይ ያሳካቸው 2 ዋንጫዎች ማለት ነው። እነሱ ዋንጫዎች ስቲል ተስፋ አለው ወይም ደግሞ መትጋት ያለበት እነሱ ላይ ነው ተብሎ ታስቦ ነበረ። ከዛ ቀደም ብሎ ከካራባኦ ካፕ በቶተንሃም ተሸንፎ ከውድድሩ ውጭ ሆነ። ከዛ በኋላ ደግሞ እንደዚሁ ደግሞ በኤፍ ኤ ካፕም ደግሞ በፉልሃም ተሸንፎ ከውድድሩ ውጭ ከሆነ በኋላ የቀረው አንድ ውድድር ምንድን ነው? ዩሮፓ ሊግ ነው። ስለዚህ ዩሮፓ ሊጉን ማንቸስተር ዩናይትድ ማሸነፍ ከፈለገ ማድረግ ያለባቸው የተወሰኑ ፖይንቶች አሉና እነዛን ፖይንቶች እያነሳን እንግዲህ የምንወያይ ይሆናል። ስለዚህ እስከ ፕሮግራሙ መጨረሻ ድረስ እንድትከታተሉ እንግዲህ ተጋብዛቸዋል። እንግዲህ ማንቸስተር ዩናይትድ በሳን ሰባስቲያን ያደረገውን ጨዋታ እንግዲህ በሪያል አሬና ስታዲየም ያደረገውን ጨዋታ 1-1 በሆናቸው ውጤት ነው ያጠናቀቀው። ጨዋታው እንግዲህ አሰልጣኝ ሩበን አሞሪም እንዳለው እስከ 70ኛው ደቂቃ አካባቢ ወይንም ደግሞ ፔናልቲ እስኪቆጠርበት ድረስ ዩናይትድ በጥሩ ሁኔታ ሲጫወት ነበረ። በተለይም ሰከንድ አፍ ላይ በአሪፍ ሁኔታ ነበረ ሲንቀሳቀሱ የነበረው። ብዙ የሚነሱ ፖይንቶች ቢኖሩም ለምሳሌ ዲያጎ ዳሎ ለራስሙስ ሆይለንድ ማቀበል የሚገባውን ኳስ ሳያቀብል በመቅረቱ እንግዲህ ትልቅ የግብ አጋጣሚ መሳቱ ወይም ደግሞ ማለፉ እንግዲህ የሚታወስ ነው። በዛ ላይ ደግሞ ራስሙስ ሆይለንድም ጎል ካስቆጠረ ቆይቷል፣ 19 ጨዋታ ሆኖታል። ስለዚህ ይህ ልጅ አስቆጥሮ ኮንፊደንሱን የማይመልስ ከሆነ እስከ ወዲያኛው ይጠፋልና እንደዚህ አይነት አጋጣሚዎችን ቡድኖቹ የማይተባበሩት ከሆነ ልጁ እየጠፋ ነው የሚሄደው የሚሉ ሀሳቦች ተነስተው ነበረ። ማንቸስተር ዩናይትድ እንግዲህ 1-0 መምራት ችሎ ነበረ። በጨዋታው ላይ ጥሩ እንቅስቃሴ የነበረው ጆሹዋ ዘርክዚ ባስቆጠረው ጎል 1-0 መራ። ከዛ በኋላ ግን ብሩኖ ፈርናንዴዝ ክሮስ የተደረገውን ኳስ በእጁ ነክቷል በሚል በቫር ታይቶ ፔናልቲ ተሰጠና ከዛ በኋላ ኦያርዛባል የተባለው ስፔናዊ የቡድኑ አምበል እንግዲህ ፔናልቲውን ወደ ግብነት ቀይሮ ጨዋታው 1-1 በሆነ ውጤት አልቆ ወደ ኦልድ ትራፎርድ እንዲያቀና ሆኗል ማለት ነው። በሌላ ጊዜ ቢሆን ኖሮ ምናልባትም ወደ ኦልድ ትራፎርድ ማቅናቱ ለማንቸስተር ዩናይትድ ጥሩ ነው ተብሎ ይታሰብ ነበረ። ምክንያቱም የትኛውም ዩሮፕ ላይ ከሜዳ ውጭ ጨዋታ ተደርጎ በአቻ ውጤት ተጠናቆ ወደ ራሱ ሜዳ መመለስ ማለት ትልቅ ድል ነው ተብሎ የሚታሰበው። ግን ደግሞ ማንቸስተር ዩናይትድ ግን በኦልድ ትራፎርድ የባሰ የሚፈራ ቡድን ሆኖ በኦልድ ትራፎርድ እየተጨነቀ የሚመጣ ቡድን ከመሆኑም አንጻር ምናልባትም በኦልድ ትራፎርድ መሆኑ ይሄ ሙሉ በሙሉ ወይም 100% በሚባል ደረጃ ለማንቸስተር ዩናይትድ የሚያስፈነጥዝ ነው ተብሎ አይገመትም ወይንም ደግሞ አይታሰብም። ሆነም ቀረ ግን ዩናይትድ አልተሸነፈም፣ አቻ ወጥቷል። ግን ደግሞ ማሸነፍ የሚችለውም ጨዋታ ነበረ። በአጠቃላይ ግን ዩናይትድ ፐርፎርማንሱ ጥሩ ነበረ። መጥፎ የሚባል እንቅስቃሴ አልነበረም ሲያደርጉ የነበሩት ስህተቶቹ ስቲል እንዳሉ ነው። ግን ደግሞ ዩናይትድ ግን በአጠቃላይ እንደ ቡድን ግን ጥሩ ተጫውቶ ያው የባስኩ ክለብ በላሊጋውም ደካማ እንቅስቃሴ ነው እያደረገ ያለው 9ኛ ደረጃ ላይ ነው የሚገኘውና ያን ያህል ከባድ ተጋጣሚ አይደለም። ፔሱም ትንሽ ዘገም ያለም ስለነበር እንደነ ካሴሚሮ የመሳሰሉ ተጫዋቾችን በደንብ ሲነክሱበትና ሲደምቁ ተመልክተናልና እነዚህ ነገሮች ካየን ምናልባትም ጨዋታው ላይ ማንቸስተር ዩናይትድ ዶሚኔት ማድረጉ ላይገርም ይችላል። ግን በዛም አለ በዚህ ግን ማንቸስተር ዩናይትድ ተስፋ ያደረገው የቀረው የውድድር ወይም የማሸነፍ ተስፋ ያለው ዩሮፓ ሊጉ ላይ በእንደዚህ አይነት መልኩ ተስፋውን አስፍቶ ወደ ኦልድ ትራፎርድ ጨዋታውን ይዞ የሚሄዱ ትልቅ ነገር ነው። ይሄኛው ጨዋታ በአጠቃላይ ዩናይትድ ስቲል ውድድር ውስጥ እንዳለና አሁንም ድረስ በዩሮፓ ሊግም በቻምፒየንስ ሊግም ካሉት ሁሉም ቡድኖች 8 ጨዋታ አድርገው ሁሉም ይህንን ከቆጠርን 9 ጨዋታ ማለት ነውና አንድም ጨዋታ ያልተሸነፈ ብቸኛ ቡድን ዩናይትድ ሆኗል። ስለዚህ በዩሮፓ ሊግ ውስጥ ያልተሸነፈው ብቸኛው ቡድን ዩናይትድ ነው ማለት ደግሞ ዋንጫ የማንሳት እድል አለው ቢባል ስህተት አይሆንም ማለት ነው። ስለዚህ የዋንጫ ፉክክር ውስጥ ስቲል እንዳለበት ያሳየበት ጨዋታ ነበር። ግን ከዛ ውጭ ግን ከዚህ ጨዋታ ውጭ ግን ማንቸስተር ዩናይትድ ይህንን ውድድር ማሳካት የሚፈልግ ከሆነና ምክንያቱም ይህን ውድድር ማሳካት ብዙ ጥቅም ነው ያለው። አንደኛው ወደ ቻምፒየንስ ሊግ ይመልሳል። ወደ ቻምፒየንስ ሊግ ይመልሳል ማለት ደግሞ ወደ 100 ሚሊዮን ፓውንድ አካባቢ ለማንቸስተር ዩናይትድ ያስገኝለታል። ይሄ ማለት ደግሞ ለቡድኑ ግንባታ
እንደዚሁም ደግሞ ለማንቸስተር ዩናይትድ የፋይናንሻል መስተካከል ወይም ለፋይናንሻል ቀውሱ ጥሩ መድኃኒት ሊሆን የሚችልበት አጋጣሚ ስላለ እንደ ቀላል ሁኔታ ሩበን አሞሪምም አይመለከተው፣ አጠቃላይ የክለቡ አመራርም ይሄንን ውድድር እንደ ቀላል አይመለከቱትም። ምንም እንኳን ሩበን አሞሪም ይሄንን ውድድር ማሸነፍ ሲዝኑን አያድንልንም ብሎ ቢናገርም ያው ሲዝኑን ማዳን ሌላ ነገር ነው፣ ግን አትሊስት ለፊውቸር ፕሮጀክት ግን 100 ሚሊዮን ፓውንድ ለማንቸስተር ዩናይትድ ከየትኛውም ክለብ በላይ በሚባል ደረጃ ያስፈልገዋል። ምን ያህል እየተቸገረ እንደሆነ እያየን ነው። ሰራተኛ እየቀነሰ ነው፣ ሼፍ እየቀነሰ ነው፣ ምግብ ብዙ ነገር ውስጥ እየገባ እንደሆነ ሰምተናል። ስለዚህ እንደዚህ አይነት ትልቅ ገንዘብ ማግኘት ለማንቸስተር ዩናይትድ ትልቅ ጥቅም አለው። ስለዚህ ይሄንን ውድድር ማንቸስተር ዩናይትድ ቢያሸንፍ ወይም ደግሞ ማሸነፍ አለበት። በቃ ሲዝኑን ለማዳን እኮ አይደለም፣ ምክንያቱም ሲዝኑ ምንም ቢሆን አይደንም፣ ግን ደግሞ ጥሩ ትውስታም ይፈጥራል። ለአሞሪምም ትልቅ ነገር ነው። ማንቸስተር ዩናይትድ መጨረሻ ጊዜ 2017 ነው የዩሮፕ ዋንጫ ማሳካት የቻለው ከጆዜ ሞሪኖ ጋርና ሌላኛው ፖርቹጋላዊ የመሆንም አቅም ስላለው ለዩናይትድ ይሄ ዋንጫ አስፈላጊ መሆኑ አያጠያይቅም። ስለዚህ ምን ማድረግ አለበት የሚሉትን ፖይንቶች ደግሞ አንስተን ለመወያየት ያህል መጀመሪያ ላይ የሚመጣው ነገር ፕራግማቲክ መሆን አለበት ነው። አይዲያሊስቲክ መሆኑን ነገር ትቶ ፕራግማቲክ መሆን አለበት። ልዩነታቸው ምንድን ነው? ለምሳሌ አይዲያሊስቲክ ነው ማለት ሩበን አሞሪም እየተከተለ ያለው ነገር አሁን ምንድን ነው? በጣም ዶግማቲክ በሆነ መልኩ ነው ታክቲካል ስታይሉን በደንብ ጠንከር አድርጎ እየተከተለ የሚገኘው አይደለ ሩበን አሞሪም፣ ግን ደግሞ እየተሳካለት አይደለም። ታክቲኩ ይሰራል አይሰራም ለማለት ለታክቲኩ የሚመቹ ተጫዋቾች መኖር አለባቸው። በአሁኑ ሰዓት ደግሞ ማንቸስተር ዩናይትድ ለታክቲኩ የሚመቹ ተጫዋቾች የሉትም። ስለዚህ ማድረግ ያለበት በራሱ አጨዋወትም ሊሆን ይችላል፣ ግን ደግሞ ይሄ ተጫዋቾቹ በሌላቸው ኳሊቲ ከመጠቀም ይልቅ ባላቸው ኳሊቲ ተጠቅሞ ከዛ በኋላ ምክንያቱም የውድድር ይሄ እንደዚህ ኖካውቶች እንደዚህ የካፕ ነገሮች በቃ በትንሽ ጊዜ የሚወሰኑ ናቸው። በቃ በሁለት ጨዋታ ይወሰናል የማንቸስተር ዩናይትድ የዩሮፓ ሊግ ተስፋ። አሁን በሳን ሰባስቲያን ግማሹ ተወስኗል። ከዛ በኋላ ደግሞ በኦልድ ትራፎርድ ደግሞ ሌላኛው ይወሰናል። ስለዚህ ፕራግማቲክ መሆን አለበት። ለዚህም ደግሞ እንግዲህ በማንቸስተር ዩናይትድ ቤት በአንድ ሰሞን ላይ ሩበን አሞሪም ጆዜ ሞሪኖ ጋር መጥቶ ለኢንተርንሺፕ ለትንሽ ጊዜ ኢንተርንሺፕ መጥቶ የተወሰኑ ነገሮችን ልምዶችን ምናምን ቀስሞ እንደሄደ የምናስታውሰው ነውና ከዛ አስተማሪው ሩበን አሞሪም መውሰድ ያለበት ነገር አለ ነው የሚለን ይሄ ዘገባ ማለት ነው። ምንድነው እሱም ማንቸስተር ዩናይትድ በ2017 ዩሮፓ ሊጉን በሚያሸንፍበት ሰዓት ላይ በምን አይነት መልኩ ነበረ ጆዜ ሲጫወት የነበረው? ዩናይትድ 16 ውስጥ ገብቶ እስከ ሴሚፋይናል ድረስ ሴሚፋይናል ውስጥም ሲጫወት ልክ አያክስን በፍጻሜው 2-0 እስኪያሸንፍ ድረስ በአንድ ጎል ልዩነት ነበር እያሸነፈ ሲሄድ የነበረው። ወላ ከአንደርሌክት ጋር የነበረው ጨዋታ እንዲሁም ኤክስትራ ታይም ሁላ አስፈልጎት ነበረ ለመለያየት ማለት ነው። እንደ ሴልታ ቪጎ አይነት ቡድን እንግዲህ ሴልታ ቪጎ በየትኛውም ጊዜ ላይ ምንም እንኳን ዩናይትድ 2017 ላይ መጥፎ ሲዝን ነበር እያሳለፈ የሚገኘው፣ በሊጉ ላይ ጥሩ የሚባል ጊዜ አልነበረም ሲያሳልፍ የነበረው፣ ግን ዩሮፓ ሊጉ ላይ ፎከስ አደረገና ሴልታ ቪጎ ጋር እንኳን ሳይቀር በጣም ዲፌንሲቭ በሆነ መልኩ ነበር ሲጫወት የነበረው ልክ ይሄ የቀሩት 4 ውስጥ ከገባ በኋላ ማለት ነው። ከዛ መጨረሻ ላይ አያክስን 2-0 ነው ያሸነፈው። 2-0 ሲያሸንፍ ግን ማንቸስተር ዩናይትድ ነቅሎ አጥቅቶ ነው ወይ ወይም አይዲያሊስቲክ ሆነው ወይ ነበር ወይ ከተባለ አልነበረም። ምክንያቱም በሳቱ እንደምናስታውሰው እንደነ ቤይሊ የመሳሰሉት እንደነ ሾ እነ ዝላታን ጉዳት ያስተናገዱበት ወቅት ነበረ። ዩናይትድ እንደዚህ አይነት ቅንጦት አልነበረውም። አሁንም ዩናይትድ እንደዚህ አይነት ቅንጦት የለውም። ምክንያቱም ጉዳት እንደምናውቀው ያለበት ነው። ቤንቾቹን አይተን የሳን ሰባስቲያኑ ጨዋታ ላይ ቤንቾቹን አይተን መረዳት እንችላለን። በእንደዚህ አይነት መልኩ አሸነፍ። አያክስን ሲያሸንፍ ጆዜ ሞሪኖ ምንድን ነው ያለው? ከኛ የተሻለ የሆኑባቸውን ነገሮች እናቅ ነበረ፣ እኛም ከእነሱ የተሻለበትን ነገር ጠንቅቀን እናቅ ነበረ። ከዛ በኋላ የእነሱን ጥሩ ኳሊቲ ገደል ነውና የእነሱን ዊክነሳቸውን ደግሞ በደንብ ተጠቀምንበት ብሎ ነበር የተናገረው። እና በሰዓቱ ዩሮፓ ሊጉን በሚያሸንፍበት ሰዓት ላይ ጆዜ በቃ አያክስ ለምሳሌ ወጣቶቹ ነበሩ፣ ድንቅ እንቅስቃሴ የሚያደርጉ ልጆች ነበሩ። ግን ጆዜ ፕራግማቲክ ሆነ፣ ማሸነፍ ነበረ ዩሮፓ ሊጉን፣ ከዛ ወደ ቻምፒየንስ ሊግ ለማለፍ እድል የነበረው። ከዛ በኋላ እንደዛ አይነት በቃ የሚደብር አይነት አጮታላል። ይሄ ውጤት ተኮር የሆነ ተመልካች የማይዝናናበት ደጋፊ ራሱ የሚዝናናው ሲያሸንፍ ብቻ ነው እንጂ ደስ የማይል አጫወት ነበርና በእንደዚህ አይነት መልኩ ተጫውቶ ነው እንግዲህ ዩሮፓ ሊጉን ማሳካት የቻለው። የአሞሪም እንግዲህ ዶግማቲክ የሆነ ታክቲካል ስታይሉ ከ25 እንግዲህ እሱ ከመራባቸው ጨዋታዎች 10 እንዲሸነፍ አድርጎታል። ቀላል ቁጥር አይደለም ይሄ። ስለዚህ ምናልባትም ዩሮፓ ሊጉን ማሸነፍ የሚፈልግ ከሆነ ፕራግማቲክ መሆን እንዳለበት አንደኛው የሚነሳው ፖይንት ነው። ሌላኛው የሚነሳው ፖይንት ደግሞ የራስመስ ሆይለንድን ማንቃት ነው።
እንግዲህ አዎ ግልጽ ነው ራስሙስ ሆይሉንድ 9 ቁጥር ስለሆነ አይደለም ለዩሮፓ ሊጉ ለፕሪሚየር ሊጉ ማጥቃት ነው ልትሉኝ ትችላላችሁ። ግን ሆይሉንድ ከመጣ ጊዜ ጀምሮ በፕሪሚየር ሊጉና በአውሮፓ ውድድሮች ላይ አንድ አይነት ተጫዋች አይደለም። ዘንድሮ ብቻ ብንመለከት ለምሳሌ ካለፉት 8 የዩሮፓ ሊግ ጨዋታዎች ላይ ራስሙስ ሆይሉንድ ሁሉም ላይ ቋሚ ሆኖ አልጀመረም። ግን ካለፉት 8 የዩሮፓ ሊግ ጨዋታዎች ላይ 5 ጊዜ አስቆጥሯል። ለዛውም ይሄ ማች ዊኒንግ የሚባሉ ኦፖርቹኒቲዎች ከቦዶ ግሊምትና ቪክቶሪያ ፕሌዥን ጋር በነበረው ጨዋታ ላይ 2 ጎሎችን አስቆጥሮ ማች ዊኒንግ የሆነ ፐርፎርማንስና አስመልክቶን ነበር። የመጣበት ዓመት ላይም በሚገርም ሁኔታ በፕሪሚየር ሊግ ጎል ለማግኘት እስከ ዲሴምበር ድረስ መጠበቅ ነበረበት። በክረምትን የመጣው እንደምናውቀው በእርግጥ መጀመሪያ አካባቢ ላይ በጀርባ ህመም ምክንያት ጨዋታ አልተሰለፈም። የመጀመሪያ ጨዋታው ከአርሰናል ጋር ነበረ። ከዛ በኋላ ግን ጎል እስኪያስቆጥር ድረስ ዲሴምበር መሆን ነበረበት በፕሪሚየር ሊጉ ጎል እስኪያገኝ ድረስ ማለት ነው አስቶን ቪላ ላይ። በሚገርም ሁኔታ ግን በቻምፒየንስ ሊጉ በ6 የግሩፕ ስቴጅ ጨዋታ 5 ጎሎችን ማስቆጠር ችሎ ነበር። ስለዚህ ይሄ ልጅ በዩሮፕና በፕሪሚየር ሊግ የተለያየ አቋም ነው ያለው። ስለዚህ ይሄን ተመልክቶ ሩበን አሞሪም በዩሮፕ ያለውን ሆይሉንድ መቀስቀስ አለበት ነው። ምክንያቱም ፕሪሚየር ሊጉ ላይ ባለው ፊዚካል ተከላካዮች ምክንያት በምንም ሁኔታ እየተሳካለት አይደለም። አትሊስት እስካሁን ባለው ከተመለከትን በዩሮፕ ግን የተሳካ ወይም ደግሞ የተሻለ ሰክሰሶች አሉት። ፕረስ በሚያደርግበት ሰዓት ላይ ከተከላካዮች ጀርባ በሚሮጥበት ሰዓት ላይ የተሻለ አፈጻጸሞችን ተመልክተንበታል። በአጠቃላይ በኮንቲኔንታል ኮምፒቲሽኖች ራስሙስ ሆይሉንድ ለዩናይትድ 14 ጨዋታዎችን አድርጎ 10 ጎሎችን ማስቆጠር ችሏል። በሀገር ውስጥ ደግሞ ወይም በእንግሊዝ ኤፍኤ ካፕም ካራቦም ፕሪሚየር ሊግም ተደማምሮ 64 ጨዋታዎችን አድርጎ 13 ጎሎችን ብቻ ነው ማስቆጠር የቻለው። ስለዚህ ሩበን አሞሪም ይሄን ልጅ ማንቃት ዩሮፓ ሊጉን ለማሸነፍ እንደ ትልቅ ግብዓት ሊሆንለት እንደሚችል የሚጠበቅና ግልጽ ነገር ነው ማለት ነው። ሌላኛው ደግሞ የሚነሳው ፖይንት ደግሞ ምንድን ነው? የጋርናቾን ጥንካሬ መጠቀም ወይም ደግሞ በጋርናቾ ጥንካሬ መጠቀም ነው። ይሄ ማለት ምን ማለት ነው? ጋርናቾ አሁን እየተጫወተ ያለው የፖሴሽን አጫወት ነው ወይም ደግሞ ሌላኛው 10 ቁጥር ሆኖ ነው እየተጫወተ የሚገኘው። የተሰጠው ሚና ውስጥ እንዲቆይ ነው። የሱ ኳሊቲ ግን ምንድነው? ከተከላካዮች ጀርባ መሮጥ፣ እንደዚሁም ደግሞ ተከላካዮችን ወደሱ እየሳበ ወደ ክንፍ እየሳበ እነሱ መሸወድና ወደ ውስጥ እየገባ ጎሎችን ማስቆጠር ነው። ስለዚህ አሁን ባለው ሁኔታ ከተመለከተን ራሽፎርድ የለም፣ አንቶኒ የለም፣ አማድ ዲያሎ እስከ ሲዝኑ መጨረሻ ድረስ ስለሌለ ብቸኛ ፎርዋርድ ዊንገር ያለው ማንቸስተር ዩናይትድ የቀረው ሩበን አሞሪም የቀረው ጋርናቾ ነው። ስለዚህ የእሱን ሁኔታ በደንብ መጠቀም አለበት የሚል ሀሳብ ይነሳል። ሌላኛው ደግሞ ኦልድ ትራፎርድ እንዲፈራ ማድረግ ነው። ደግሞ እንግዲህ ኦልድ ትራፎርድ ላይ በሩበን አሞሪም ጊዜ እየተመዘገበ ያለው ውጤት በ131 ዓመት የክለብ ታሪክ የወረደው ፐርፎርማንስ ነው። ስለዚህ በዩሮፕ ጨዋታዎች ላይ ደግሞ እንደዚህ የኦልድ ትራፎርድ ወይም ደግሞ የሜዳ ጨዋታዎች በጣም ወሳኝነት አላቸው። ስለዚህ መልሶ የኦልድ ትራፎርድን ድጋፍ ማግኘት አለበት። ያን የሚያደርገው እንዴት ነው? ጨዋታዎችን በማሸነፍና አይዲያሊዝምን ትቶ በፕራግማቲዝም መጫወት ሲጀምር መልሶ ደግሞ ምክንያቱም አሁን ደግሞ ደጋፊዎች ደግሞ እየተናደዱ ነው። በኢኒዮሶች የትኬት ዋጋ ጭማሪ እየተናደዱ ስለሆነ ያንንም ነገር ተጠቅሞ እንግዲህ የኦልድ ትራፎርድን አትሞስፌር ቢመልስ ለሚመጣው ተጋጣሚ ከባድ የሆነ ሲቹዌሽንን ይፈጥራል ማለት ነው። ከዛ ውጭ ደግሞ ካለው ነገር አንጻር የቆሙ ኳሶችን መጠቀም ነው። ለምሳሌ ዩናይትድ በቅርቡ ያሻሻለው የቆመ ኳስ በተለይ የማጥቃት እንቅስቃሴውን ተመልክተናል። ለምሳሌ ካለፉት 8 ጎሎች 6ቱ የተገኙት ከቆሙ ኳሶች ነው። ወይ በቅጣት ምት ነው፣ ወይ ከቅጣት ምት ክሮስ ተደርጎ፣ ወይ ኮርና ክሮስ ተደርጎ። ይሄን መጠቀም ራሱን የቻለ ትልቅ አድቫንቴጅ ይሰጣል። ከኢፕስዊቹ ጨዋታ በኋላ 3ቱም ጎሎች የተቆጠሩት በኢፕስዊቹ ጨዋታ እንግዲህ በቆሙ ኳሶች ነበሩ። ከዛ የቀድሞ የማንቸስተር ዩናይትድ የኮቺንግ ስታፍ አባል የነበረው ኬራን ማኬና የተናገረው ነገር በጣም ሊሰመርበት የሚገባ ነው። ምንድን ነው ያለው? ብሩኖ ክሮስ ሲያደርግ ማጓየር፣ ዴሊክት፣ ዮሮ፣ ጆሹዋ ዘርክዚ እንደዚሁም ራስሙስ ሆይሉንድ የመሳሰሉ ፊዚካሊ ከባባድ የሆኑ ተጫዋቾች ፔናልቲ ቦክስ ውስጥ ይገኛሉ። ይሄ ደግሞ ብዙ ፊዚካሊቲ ስለሆነ የትኛውንም ቡድን ቦክስ ውስጥ በቆመ ኳስ ለማሸነፍ ትልቅ አቅም አላቸው ብሏል። ስለዚህ ይሄንንም መንገድ የሚጠቀም ከሆነ ሩበን አሞሪም ሌላ የተሳካ ጊዜን ለማሳለፍ ይረዷል። ሌላኛው የመጨረሻው ደግሞ ፖይንት ምንድን ነው? ቡድን ሮቴት ማድረግ ነው። ኦልሬዲ በፕሪሚየር ሊጉ ማንቸስተር ዩናይትድ ምንም የሚቀረው ነገር የለም። ከዚህ በኋላ 14ኛ ደረጃ ላይ ነው ያለው። በአውሮፓ ውድድሮች ላይ መሳተፍ የሚፈልግ ከሆነ 10 የነጥብ ልዩነት አለው። ያላቸውን ጥራት ከተመለከተ ዩናይትድ የሚሆን ነገር አይደለም። 11 ጨዋታ ብቻ በቀረው የሊጉ ውድድር ማለት ነው። ስለዚህ ምንም ልዩነት የለውም። 9ኛም ጨረሰ፣ 8ኛም 14ኛም ጨረሰም ልዩነት ስለሌለው በደንብ ሮቴት አድርጎ ተጫዋቾቹን በቃ ሙሉ በሙሉ ዩሮፓ ሊግ ላይ ፎከስ አድርጎ ተጫዋቾቹን እየጠበቀ ሮቴት እያደረገ ቢጠቀም ምናልባትም ማንቸስተር ዩናይትድ እና ሩበን አሞሪም በዩሮፓ ሊግ አሸናፊነት ይህንን ውድድር ያጠናቅቃሉ። ወይም ደግሞ የውድድር ዓመቱን አጠናቀው ለቀጣይም ቻምፒየንስ ሊግ ላይ ይሳተፋሉ። ዘንድሮውንም እንግዲህ
በጥሩ ሁኔታ ያገባድዱታል የሚል ሀሳቦች አሉ ማለት ነው። የእናንተን ሀሳብ ኮሜንት ላይ ማስቀመጣችሁን እንዳትረሱ። እስከዚህ ድረስ ከተከታተላችሁ ላይክ ማድረግ እንዳይረሳ፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁንም እንዳትረሱ። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ